ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ ክላስተር ሳምፕሊንግ ስለምንለው የሳምፕሊንግ ቴክኒክ እንመለከታለን። ክላስተር ሳምፕሊንግ የምንለው ቴክኒክ በመጀመሪያ ፖፑሌሽኑን ዲቫይድ በማድረግ እንጀምራለን፣ እንከፋፍለዋለን በክላስተሮች። በክላስተሮች ከከፋፈልነው በኋላ ከክላስተሮች ውስጥ ሳምፕሎችን እንመርጣለን። ሙሉውን አንዱን ክላስተር ለምሳሌ 10 ክላስተር ቢኖርን ከ10 ውስጥ ሁለቱን እንደ ሳምፕል ወይም እንደ ሪፕሬዘንታቲቭ አድርገን ልንመርጠው እንችላለን። እዚህ ላይ ክላስተሮቹ እያንዳንዳቸው ከውጭ ስንመለከታቸው ተመሳሳይ አይነት ይዘት ያላቸው ሊሆኑ ይገባል። ነገር ግን በውስጣቸው የተለያየ መሆን አለባቸው። ሶ ክላስተር ሳምፕሊንግ ዲቫይድስ ዘ ፖፑሌሽን ኢንቱ ሰብ ግሩፕስ በት ኢች ሰብ ግሩፕ ሃዝ ሲሚላር ካራክተሪስቲክ ቱ ዘ ሆል ፖፑሌሽን። ያው ይሄ ፖፑሌሽን ለማለት ነው። ናው ኢንስቴድ ኦፍ ሳምፕሊንግ ኢንዲቪዥዋልስ ፍሮም ኢች ሰብ ግሩፕ ዩ ራንደምሊ ሴሌክት ኢንታየር ሰብ ግሩፕስ። ለምሳሌ በምስሉ እንደምትመለከቱት ይሄ ኢንታየር ፖፑሌሽኑ ቢሆን ይህን ፖፑሌሽን በክላስተር ስንከፋፍለው በውጭ በኩል ስንመለከታቸው ተመጣጣኝ የሆነ ሳይዝ ያላቸው ወይም ከውጭ ስንመለከታቸው እያንዳንዱ ክላስተር ፖፑሌሽኑን ሪፕሬዘንት የሚያደርግ መሆን ይገባዋል። ዋንስ እንደዚህ ዲቫይድ ካደረግን በኋላ እንደምትመለከቱት እያንዳንዱ ሁለት የያዙ 6 ክላስተሮች አሉን። ከነኚህ ክላስተሮች ውስጥ ሁለቱን ራንደምሊ እንመርጣለን። ብዙ ሰው ስትራቲፋይድ ሳምፕሊንግ እና ክላስተር ሳምፕሊንግን ያምታተዋል። ስትራቲፋይድ ሳምፕሊንግ ቀደም ሲል እንዳየ ነው የምንከፋፍላቸው በስትራታ ወደ ሆሞጂኒስ የሆኑ ግሩፖች ነው፣ ሰብ ግሩፖች። እዚህ ጋር እንደምታዩት አንድ አይነት፣ እዚህ ጋር አንድ አይነት፣ እዚህ ጋር አንድ አይነት ወደ ሆኑ ግሩፖች ስትራታ እንከፋፍለዋለን። ከዛ በኋላ ነው ሴሌክሽኑን የምናካሄደው። ነገር ግን ክላስተር ሳምፕሊንግ ላይ ስንመጣ ስንከፋፍል አንድ አይነት የሆኑ ሳይሆን ፖፑሌሽኑን የሚመስሉ አይነት ሰብ ግሩፖች ናቸው ያሉ። እዚህ ጋር ሁሉም ውስጣቸው ስንመለከት ሆሞጂኒስ አይደሉም። ስትራቲፋይድ ሳምፕሊንግ ሲሆን ግን ሆሞጂኒስ የሆኑ አባላት ያሉት ናቸው። ሶ በክላስተር ሳምፕሊንግ ላይ እንደዚህ አይነት ሰብ ግሩፖችን ካደረግን በኋላ ወይም ሴሌክት ካደረግን በኋላ ከሰብ ግሩፖቹ የተወሰኑትን እንደ ሳምፕል እንወስዳለን ማለት ነው። ኤግዛምፕል 5 The list of all agricultural farmers in a village or district may not be easily available, but the list of villages or districts is generally available. In this case, every farmer is a sampling unit and every village or district is a cluster. እዚህ ላይ ሀሳቡ ምንድን ነው? ቪሌጆችን እንደ ክላስተር ከወሰድን በውስጡ በእያንዳንዱ ቪሌጅ ያሉትን ፋርመርስ እንደ ሳምፕሊንግ ዩኒት እንወስዳቸዋለን። ዘርፎር አንድ ቪሌጅ ፒክ ስናደርግ ያ አንድ ክላስተር ነው ማለት ነው። አድቫንቴጅስ ኦፍ ክላስተር ሳምፕሊንግ ምንድን ነው? ክላስተር ሳምፕሊንግ መጠቀማችን ያለው አድቫንቴጅ አንደኛው ብዙ ሪሶርስ አይፈልግም። ሪኳየርስ ፊው ሪሶርስ ሞር ፊዚብል። በቀላሉ አፕላይ ለማድረግ ወይ ወደ ተግባር ለማምጣት ብዙ የሚከብድ ነገር የለውም። ሊሚቴሽንስ ኦፍ ክላስተር ሳምፕሊንግ እንግዲህ ምንድን ነው ሊሚቴሽናቸው? አንደኛው ቢያዝድ ሳምፕልስ ሊኖሩን ይችላሉ። ይህም አሉ ያለበት ወይም ደግሞ ትክክለኛ የሆነ አመራረጥ የሌለበት እንደማለት ነው። ኤንድ ሃይ ሳምፕሊንግ ኤረር፣ ሳምፕል በሚደረግበት ጊዜ የሚሰሩ ስህተቶች ይኖሩታል። እዚህ በምስሉ ላይ አራቱም የሳምፕሊንግ አይነቶች ተቀምጠዋል። እያንዳንዱን እንመልከታቸው። የመጀመሪያው ሲምፕል ራንደም ሳምፕል የምንለው ወይም ሎተሪ ሜትድ የምንለው ነው። እዚህ ላይ ለምሳሌ ፖፑሌሽን ውስጥ መመረጥ የተፈለገው 1 2 3 4 5 ሰዎች ናቸው። ስለዚህ 5 የምንመርጥ ከሆነ ይሄ ራንደምሊ ነው የሚመረጠው። ምንም አይነት ቴክኒክ የለውም። ይሄ እጣ እናወጣለን። በእጣው መሰረት የወጣው ያ የሳምፕሉ አባል ይሆናል ማለት ነው። ሌላኛው ሲስተማቲክ ሳምፕሊንግ የምንለው። ሲስተማቲክ ሳምፕሊንግ አሬንጅ እናደርጋለን፣ ቁጥር እንሰጣቸዋለን። ቁጥር ከሰጠናቸው በኋላ የምንፈልገው 5 ስለሆነ ይህን አጠቃላይ ፖፑሌሽኑን ለ5 እናካፍለዋለን። ለምሳሌ እዚህ ጋር 1 2 3 4 5 6 7 8 9 10 11 12 13 14 15 15ን ለ5 እናካፍለው 3 ይሆናል። ስለዚህ በ3 እናከፋፍለውና ይህን ካረግን በኋላ የመጀመሪያው ላይ ለምሳሌ እንደምትመለከቱት 1 2 3 ሁለተኛውን መረጥን። ሁለተኛውን ስለመረጥ እዛ ላይ 3 እንደምራለን። 1 2 ሶስተኛው ላይ አሁንም ሁለተኛ ይመረጣል። 1 2 3 ስንል ቀጥሎ ያለው ሶስተኛ ይመረጣል። 1 2 3 ቀጥሎ ያለው ይመረጣል። እንዲህ ያለ 5ቱን እንመርጣለን። ሌላኛው ስትራቲፋይድ ሳምፕሊንግ የምንለው። በዚህ ሳምፕሊንግ ቴክኒክ በመጀመሪያ የምናደርገው ፖፑሌሽኑ ተመሳሳይ ወደሆኑ ካታጎሪስ እንከፋፍለዋለን። ይሄ እነኚህ ስትራተም ይባላሉ። እነዚህን ካገኘን በኋላ ከእያንዳንዱ ስትራተም ፕሮፖርሽናሊ ሳምፕላችንን ፒክ እናደርጋለን። እንደምትመለከቱት እዚህ ጋር ያለው ቁጥር 6 ነው። እዚህ ጋር ያለው ደግሞ 9 ነው። ስለዚህ ከ6ቱ 2 ከ9ኙ ደግሞ ፕሮፖርሽናሊ 3 መረጥን ማለት ነው። አራተኛው ደግሞ ክላስተር
ሳምፕሊንግ ወይም ክላስተር ሳምፕል የምንለው ነው። ክላስተር ሳምፕል በመጀመሪያ ያለውን ፖፑሌሽን በክላስተርስ እንከፋፍለዋለን። 1 2 3 4 5 ክላስተር አለን። ከዚህ ውስጥ ሳምፕል ስንመርጥ ሙሉ ክላስተሩ ነው እንዳለ የሚወሰደው። በዚህ መሰረት እዚህ ለምሳሌ ስንወስድ እነኚህ ሁለቱ ክላስተሮች ናቸው የተመረጡት። እነኚህ ሁለቱ ክላስተሮች ደግሞ የተመረጡበት መንገድ በሲምፕል ራንደም ሳምፕሊንግ ሜትድ ሊሆን ይችላል። ኤክሰርሳይዝ 3:31ን አብረን እንመልከት። በዚህ ኤክሰርሳይዝ የተለያዩ አይነት ሳምፕል ቴክኒኮች ተጠቅመናል። እያንዳንዱን በመመልከት የትኛው ካታጎሪ እንደሆነ እንለያለን። ጥያቄው ኢን ሲቲቢ ዴር አር 40 ሰከንደሪ ስኩልስ ዊዝ 60,000 ስቱደንትስ ኢን ቶታል ሰፖዝ ዘ ሲቲ ኤጁኬሽን ቢሮ CEB has selected 1,000 students from them for survey purpose. Applying one of the following methods. Name each of the sampling methods ይለናል። A የመጀመሪያው ሲቲ ኤጁኬሽን ቢሮ የተጠቀመበት it collected students rosters from all the schools and combined them into one. After assigning a new roll number to each student, CEB selected those numbers of students 10, 70, 130, 190 እዚህ ጋር የቁጥሮችን ፓተርን ብንመለከት እንግዲህ ቁጥሮቹ ራንደም ላይ የተሰጡት ከዛ በኋላ ግን 10 ቀጥሎ 70 በሁለቱ መካከል ያለው ዲፈረንስ 60 ነው። ከዛ 130 በሁለቱ መካከል ያለው 60 ነው። የመጀመሪያውን ሳምፕል ከመረጥን በኋላ 60 ደመርንበት 70 አገኘን። ከዛ 60 ስንደምር 130 ከእንደገና 60 ስንደምር 190 ቀጥሎ የሚመጣው ደግሞ 250 እንደሆነ ግልጽ ነው። እዚህ ላይ የተጠቀምንበት የሳምፕሊንግ አይነት ሲስተማቲክ ሳምፕሊንግ ነው ማለት ነው። ቢ ሲኢቢ ወይም የከተማው ኤጁኬሽን ቢሮ collected students rosters from all the schools and combined them into one. After assigning a new roll number and a random number to each student, CEB rearranged the random number in ascending order. ቁጥሮችን በአሴንዲንግ ኦርደር ከእንደገና አሬንጅ አደረጋቸው። CEB selected the first 1,000 students from the list. ስለዚህ ይህ ቁጥሮቹ ራንደም ላይ የተሰጡ ናቸው። ከዛ በኋላ የመጀመሪያዎችን 1,000 ተማሪዎች መረጠ። ይሄ የሚያመለክተው ምን አይነት ሳምፕሊንግ ቴክኒክ ነው? ሲምፕል ራንደም ሳምፕሊንግ የሚባለው። ሲ CEB ሲቲ ኤጁኬሽን ቢሮ ማለት ነው ክላሲፋይድ the schools into urban and rural schools። ስለዚህ አሁን አርባን እና ሩራል ብሎ በመክፈሉ ወደ ተለያዩ ሆሞጂኔስ ካታጎሪስ መድቧቸዋል። ይህ የሚያሳየው የሆነ ስትራታ እንዳለን ነው። አርባን እና ሩራል የሚል ቡድን ወይም ካታጎሪ አለን። there are 25 urban schools, 45,000 students in 900 sections and 15 rural schools, 15,000 students in 500 sections. CEB selected 15 sections from the urban schools and 8 sections from the rural schools to cover about 1,000 students in total. እዚህ ላይ የተለያየ ስትራተም ካታጎራይዝ ከተደረገ በኋላ የመጀመሪያው አርባን የምንለው 25 ስኩሎች ሲሆኑ ሩራል የሆኑት ደግሞ 15 ናቸው። እዚህ ላይ ስንመለከት በዛ ያለ ቁጥር ያላቸው እነዚህ ናቸው። ቀጥሎ ደግሞ ሩራል ፕሮፖርሽናሊ ከነዚህ የተወሰኑ ሴክሽኖች ተመረጡ። ከ25ቱ ስኩሎች ውስጥ የመጀመሪያው ላይ 15 ሴክሽን ተመረጠ። ከነዚህ ደግሞ ከ15ቱ 8 ተመረጠ። ይህ የሚያመለክተው ስትራታ ፈጥረናል። ከእያንዳንዱ ስትራተም ደግሞ ፕሮፖርሽናሊ ቁጥሮችን ወሰድን። ዜርፎር የተጠቀምንበት ቴክኒክ ስትራቲፋይድ ሳምፕሊንግ ነው ማለት ነው። ዲ CEB first selected 5 urban schools and 3 rural schools. In each school, CEB further selected section B of all grades. Since there are 1,600 students in the selected 32 sections, CEB further selected 1,000 students randomly from them. እዚህ ጋር መጀመሪያ ክላስተሮች ተፈጠሩ። ከክላስተሮች ውስጥ ደግሞ ሴክሽን ቢ ብቻ ተመረጠ። ስለዚህ ይሄ ፕሮሰስ የሚያሳየው ክላስተር ሳምፕሊንግ መጠቀማችንን ነው።